ከደመና በላይ ተደርጎ የተገነባውን ሃይ ስኩል እያሳየን ፊልሙ ይጀምራል። እዚህም ትምህርት ቤት ውስጥ መማር የሚችሉት ብቸኞቹ ሰዎች ሱፐር ፓወር ያላቸው ብቻ ነበሩ። እዚህ ትምህርት ቤት ያሉት ተማሪዎች በሙሉ ለየት ያለ ዩኒክ ፓወር አላቸው። ፊልሙም ስቲቭ የሚባለውን የዚህን ፊልም አክተራችንን ያሳየናል። የዚህ ልጅ አባቱ በጣም ጠንካራና መሸከም የማይችለው ነገር የለም። እናቱ ደግሞ በኃይለኛ ፍጥነት መብረር ትችላለች። ማንነታቸውን ደብቀው ታዲያ ከሰዎች ጋር ተቀላቅለው ለመኖር የሪል ስቴት ኤጀንቶች ሆነው በከተማ ውስጥ ራሳቸውን ከሌሎች ህዝቦች ጋር አመሳስለው ይኖራሉ። ነገር ግን ከተማው ላይ አንድ ችግር በተፈጠረ ቁጥር ልብሳቸውን ይቀይሩና ሂደው ባላቸው ፓወር የከተማዋን ደህንነት ይጠብቃሉ። ልጃቸውም እነሱን እያየ ስላደገ አንድ ቀን እኔም ፓወሬን አግኝና እንደነሱ ከተማዬን መጠበቅ እችላለሁ ብሎ እያሰበ ያደገ ቢሆንም ነገር ግን እስካሁን ድረስ ምንም አይነት ፓወር አልተገለጠለትም። ታዲያ ዛሬ ከዳመናው በላይ የተገነባው ሃይ ስኩል ውስጥ የሚገባበት የመጀመሪያ ቀኑ ነበር። አባቱ አልተዘጋጀህም እያለ ወደ ክፍሉ እየሮጠ በሚመጣበት ጊዜ ስቲቭም ከባድ ነገር ለመሸከም እያስመሰለ አባቱ ልጄ እስካሁን ድረስ ሱፐር ፓወሩን አላወቀም ብሎ እንዳያዝንበት ስለፈራ ነበር ማስመሰሉን የጀመረው። ከልጅነቱ ጀምሮ ደግሞ የሚያውቃት ቤስት ፍሬንዱ እጽዋትን በኃይሏ መቆጣጠር ትችላለች። አንድ ላይ ታዲያ ወደ ትምህርት ቤት ሊሄዱ አብረው ቁርሳቸውን እየተመገቡ እያለ በዜና አንድ ትልቅ ሮቦት ከተማውን እየረበሻት እንደሆነ በቲቪ ይመለከታሉ። ወዲያው እናትየውና አባትየው ልብሳቸውን ቀይረው ከተማውን ለማዳን ይሄዳሉ። አባትየው በቦታው እንደደረሰ ነበር በአንድ ቦክስ ከተማውን ሲያናውጥ የነበረውን ሮቦት ገፍትሮ ይጣለው። ይሄም ተግባሩ በዜና ተላለፈ። ከደቂቃዎች በኋላ የልጆቹ ሰርቪስ ይመጣና መኪና ውስጥ ይገባሉ። ልክ የባሳቸው ሹፌር የስቲቭ እናትና አባት በጣም ታዋቂ ሱፐር ሂሮዎች እንደሆኑ በሚያውቅ ጊዜ ኃይለኛ አቀባበልና ከሌሎቹን ትሪት የሚያደርግበት ለየት ያለ ክብር ይሰጠዋል። በባሳቸውም ሂደው መንገዱ የሚያልቅበት ቦታ ላይ ከደረሱ በኋላ ባሳቸው ወደ ሰማይ መብረር ይጀምራል። ውስጥ የነበሩት ተማሪዎች በፍርሃት መጮህ ቢጀምሩ ነገር ግን ወዲያው ከዳመና በላይ ተንሳፎ የተቀመጠው ሃይስኩል ላይ ይደርሳሉ። የባሱ ሹፌርም ይሄ ሃይስኩል የሚገኝበትን ቦታ በየጊዜው ነው የሚቀያየረው ጠላቶች እንዳያገኙት። እንደኔ አይነት ሰው ብቻ ነው ትምህርት ቤቱን በአንድ ጊዜ ባስ እየነዳ ማግኘት የሚችለው በማለት ስለራሱ ብቃት ይነግራቸዋል። ተማሪዎቹ ወርደው ከጨረሱም በኋላ ለልጁ ድንገተኛ ነገር ከተፈጠረ በዚህ ቁጥር ደውልልኝ በማለት ቢዝነስ ካርዱን ይሰጠዋል። ታዲያ እነዚህ አዲሶቹ ተማሪዎች ወደ ትምህርት ቤት በአግራሞት ዙሪያቸውን እየቃኙ በሚራመዱበት ጊዜ እዚህ ትምህርት ቤት ለ1 ዓመት ለ2 ዓመት የቆዩት ደግሞ ሱፐር ፓወራቸውን እየተጠቀሙ በጣም በግርምት ይመለከቷቸዋል። ታዲያ ወዲያው የትምህርት ቤቱ ጉልበተኛ ልጆች የሚባሉት ወደ እነሱ ይመጡና ቀጭኑ ስሙ ላሽ ሲሆን እጁን እንደፈለገው ማስመዘዝ ይችላል። ወፍራሙ ደግሞ በፍጥነት መሮጥ እንደሚችል ካሳያቸው በኋላ እጃቸውን ዘርግተው አዳዲስ ከሚገቡት ሰዎች ብር እንቀበላለን እናንተም ያላችሁን አምጡ በማለት ሊያስፈራሯቸው ይሞክሩ ጀመር። ነገሮች ከመባባሳቸው በፊት ጉዌን ትመጣና ታስቆማቸዋለች። ለአዲሶቹ ገቢዎች ደስ በሚል ሁኔታ የትምህርት ቤቱን ህጎችም ትነግራቸው ጀመር። ነገር ግን ዊል በውበቷ በጣም ፈዞ ስለነበር ያለችውን አንድም ነገር መስማት አልቻለም። ብዙም ሳይቆይ የትምህርት ቤታቸው ዳይሬክተር ትመጣና ሱፐር ፓወራችሁን የምትፈተኑበት ሰዓት ብዙም አይቆይም፣ ይህንንም ፈተና ተጠቅመን ነው ሱፐር ሂሮ ትሆናላችሁ ወይንም ደግሞ ሳይድ ኪክ ትሆናላችሁ ብለን የምንወስነው በማለት ትነግራቸዋለች። በቀጣይ የሚፈትናቸው ሰውዬ ፊት ለፊታቸው ይቆምና ሁላችሁም እዚህ ጋር እየመጣችሁ ያላችሁን ሱፐር ፓወር ለኔ ታሳዩኛላችሁ። ከዛ እኔ ደግሞ እናንተ ትክክለኛ ሱፐር ፓወር ያላቸው ሰዎች የሚማሩበት ቦታ ወይንም ደግሞ ፓወራቸውንም ጥቅም የሌለው ወደሚባሉት ሳይድ ኪኮች ውስጥ መድባቸዋለሁ በማለት ህጉን ይነግራቸዋል። በመጀመሪያም አንድ ልጅ መድረክ ላይ ይወጣና ሱፐር ፓወሩን ለማሳየት ይሞክር ጀመር። ነገር ግን ሁሉም ሲመለከቱት የነበረ ቢሆንም ምንም ነገር ሊፈጠር አልቻለም። አስተማሪውም ምን እያደረክ ነው ብሎ ሲጠይቀው አሁን እዚህ ጋር ላሳያቸው አልችልም፣ ነገር ግን ጨለማ ሲሆን ማብራት እችላለሁ በማለት ሲመልስለት ፈታኙም ይሄ ሱፐር ፓወር ምንም አይነት ጥቅም የለውም፣ ስለዚህ ወደ ሳይድ ኪክ ክፍል ውስጥ ነው መመድብህ በማለት ይነግረዋል። በዚህም ጊዜ ዛክ መጨረሻውን ማመን ስላልቻለ አስተማሪውን ለመከራከር ሲሞክር አስተማሪው በጣም ይናደድና ሱፐር ፓወሩን ተጠቅሞ አንስቶ ወደፊት ይወረውረዋል። ቀጣይ ደግሞ ኢትን ወደ መድረክ ይወጣና መቅለጥ እንደሚችል በሚያሳይበት ጊዜ ፈታኙ በጣም ይናደድና አንተም ጥቅም የሌለው ሱፐር ፓወር ነው ያለ ሳይድ ኪክ ውስጥ ተመዝግበሃል ብሎ ይጮህበታል። ቀጣዩ ሴት ወደ ጥንቸል መቀየር ትችላለች። እሷም ሱፐር ፓወር አይረባም ተባለች። በዚህ መልኩ አንድ በአንድ መድረክ ላይ ያስወጣ ሱፐር ፓወራቸውን እያየ ወደ የትኛው ክፍል እንደሚገቡ ይመድባቸዋል። ቀጣይ የሌላ ተራ ነበር። ፈታኙ ሱፐር ፓወርሽን አሳይ ብሎ በሚጠይቃት ጊዜ እሷ ግን ፈቃደኛ አልነበረችም። ሱፐር ሂሮ ወይንም ደግሞ ሳይድ ኪክ ተብሎ በሱፐር ፓወራቸው ብቻ ቤዝድ ተደርጎ እነሱን የበላይ ወይንም ደግሞ የበታች ማድረግ የለብንም ብዬ አምናለሁ ስትል ለአስተማሪው ትነግረዋለች። በዚህም ጊዜ የምትናገረው ነገር ምንም ያልጣመውን ፈታኝ ምትየውን መስማት አልፈልግም፣ ፓወርሽንም ያንቺን ማየት አይጠበቅብኝም፣ ወደ ሳይድ ኪክ ተመዝግበሻል በማለት ይነግራታል። ምሳ ሰዓት ላይ ዊል ወደ ሳይድ ኪክ ከተመደቡ ተማሪዎች ጋር በግሩፕ ሆነው ምሳ ሊበሉ ይቀመጣሉ። ከኋላው ደግሞ የሆነ ልጅ በጥላቻ አይነት አይን ይመለከተው ጀመር። አጠገቡ ተቀምጦ የነበረውም ዛክ የሚያፈጥበት ልጅ ወረን ፒስ ይባላል። እናቱ ሱፐር ሂሮ ብትሆንም
ቢሆንም አባትየው ግን በጣም መጥፎ ሰው ነው። አባትህ ነው የእሱን አባት እስር ቤት ገብቶ ለዘላለም እንዲፈረድበት ያደረገው። ለዛም ነው በጣም የሚጠላህና በዚህ በጥላቻ አይን የሚመለከትህ በማለት ይነግረዋል። ዊልም ችላ ይለውና ምሳውን ዝም ብሎ መብላት ይጀምራል። ከምሳ በኋላ ፈተና የሚፈትናቸው ሰውዬ ዊልን መድረክ ላይ ይጋብዘዋል። ፓወርህን አሳየን ሲል ያዘዋል። በመሸማቀቅ እኔ እስካሁን ሱፐር ፓወርን አላገኘውም በማለትም በሚነግረው ጊዜ ሁለቱም ወላጆቹ ታዋቂ ሱፐር ሂሮዎች ስለሆኑ አያላምንህም በማለት ትልቅዬ መኪና አምጥቶ ላዩ ላይ እንዲጣልበት ያደርጋል። እየጮኸ እኔ እውነቱን ነው እየተናገርኩኝ ያለሁት፣ ምንም አይነት ሱፐር ፓወር የለኝም፣ ምንም ነገር ማድረግ አልችልም በማለት ሲናገር ፈታኙም እሺ ከባድ ዕቃ ሲጣልብህ መሸከም ያቃተህ ከሆነ እንደ እናትህ መብረር ትችላለህ ማለት ነው በማለት አንስቶ ወደ ሌላ ቦታ በሚወረውረው ጊዜ ልጁም በመብረር ፋንታ ሄዶ ከሆነ ነገር ጋር ይጋጫል። ፈታኙም በዚህ ጊዜ ግራ በተገባ ፊት እየተመለከተው በቃ ምንም አይነት ሱፐር ፓወር ማሳየት ስለማትችል ከሳይድ ኪኮቹ ጋር ሆነ አብረህ መቀጠልህ ነው በማለት ሰውነቱን ቼክ እንዲደረግ ወደ ነርሷ ቢሮ ይወስደዋል። ዶክተሯም ኤክስሬይ ቪዥኗን በመጠቀም ሰውነቱን በሙሉ ስካን ካደረገች በኋላ ሁሉም ነገር ኖርማል ይመስላል ስትል ነገረችው። ዊልም ፓወሪን መች ነው ማግኘት የምችለው ብሎ ይጠይቃታል። እሷም በዚህ ጊዜ ህጻናቶች በሆነ እንስሳ ይነከሳሉ፣ በነጋታው ከእንቅልፋቸው ሲነሱ ነበር ሱፐር ፓወራቸውን የሚያገኙት፣ ወይንም ደግሞ እስከነ ጭራሹ ከእንቅልፋቸው አይነሱም። አንዳንድ ጊዜ ደግሞ ከወላጃቸው ወይ እናታቸው ወይ አባታቸው ብቻ ሱፐር ፓወር ይኖራቸውና ልጃቸው ሱፐር ፓወር ላይኖራቸው ይችላል። ያንተ ግን እናትም አባትም ሱፐር ፓወር ስላላቸው አንተም በቅርቡ ልታገኘው የምትችልበት ሁኔታ ሰፊ ነው። እሱም እንደኔ እናቱም አባቱም ሱፐር ፓወር ኖሯቸው ልጃቸው ምንም ማግኘት ያልቻለ አለ ሲል ይጠይቃታል። እሷም በመስኮት በፊቷ ጠቆም ታደርገውና ያ የባስ ሹፌራችሁ እናቱም አባቱም ሱፐር ፓወር አላቸው፣ ነገር ግን እሱ ምንም ነገር አላገኘም በማለት ትነግረዋለች። ልክ ይህን ሲሰማ ልቡ ዝቅ ይላል። በቃ እኔም መቼም ሱፐር ፓወርን አላገኝም በማለት በጣም አዘነ። ያን ቀን ማታ ወደ ቤት ገብቶ ለአባቱ እስካሁን ፓወሩን እንዳላገኘ እውነቱን ሊነግረው አስቦ የነበረ ቢሆንም ነገር ግን አባቱ ሊሰማው ፈቃደኛ አልነበረም። ምክንያቱም ልጁ ሱፐር ፓወር ያላቸው ሰዎች የሚማሩበት ብቻ ከደመና በላይ ተደርጎ የተሰራው ሃይስኩል ትምህርት ቤት ውስጥ ስለገባ በጣም ደስ ብሎት ነበር። እኔ ድሮ ወደዚህ ትምህርት ቤት በገባሁበት ጊዜ አያትህ በጣም ሚስጥራዊ የሚባለውን ሲንኩሸሪ ለእኔ ሰጠኝ እና አሁን ደግሞ ለአንተ ለብቸኛው ልጄ ልሰጠህ ወስኛለሁ። የዚህን ክፍል ያቆላለፍ ዘዴ በጣም የረቀቀ አድርጌዋለሁ። ከኔ ከአንተና ከእናትህ ውጭ ማንም ከፍቶ ሊገባ አይችልም። መርሳት የሌለብህ ነገር ቢኖር ወደዚህ ስትገባ ምንም አይነት ጓደኛ ወይንም ደግሞ ሌላ ሰው ይዘህ መግባት አትችልም በማለት ያስጠነቅቀዋል። ወደ ውስጥም ከገቡ በኋላ ዊል በሚመለከተው ነገር በጣም ይገረማል። ክፍሉ የተሞላው ከዋንጫዎች እንዲሁም ደግሞ ድሮ ሱፐር ሂሮ በነበሩበት ጊዜ እነሱን ለማጥቃት የመጡትን ሰዎች ያሸነፏቸውን መሳሪያዎች ራሱ ተቀብለው እዚህ ውስጥ ነበር የሚያጠራቅሟቸው። ሮያል ፔንን ተፋልም ያሸነፍኩበት ጊዜ ነበር ከእናትህ ጋር አንድ ቡድን ውስጥ እንድንሆን የተቀላቀል ነው። ልክ እንዳየዋት ነበር አንዳችን ለአንዳችን የተፈጠረን እንደሆነ የገባኝ። በኩራት ፈገግ ካለ በኋላ አንተም ብትሆን ገና አልረፈደብህም። ጠላቶችን ተፋልመት አሸንፍና መሳሪያቸውን ደግሞ ከተቀበልክ በኋላ እዚህ ታስቀምጥባቸዋለህ። ከዛም እኔ አንተና እናትህ አንድ ላይ ጠላቶቻችንን መፋለም እንጀምራለን በማለት ለልጁ ይነግረዋል። ነገር ግን እዛ ውስጥ ተቀምጦ የነበረ የሮቦቱ አይን ውስጥ ካሜራ እንዳለ ማናቸውም አላወቁም ነበር። የሆነ ቦታ ላይ ሆነው ያን ካሜራ በመጠቀም ሮያል ፓወሮች ቁጭ ብለው አባትና ልጅን ንግግር እንዲሁም ደግሞ እንቅስቃሴ በሙሉ እየተመለከቱ ነበር። በዚህም ጊዜ ዊል እስካሁን ድረስ ምንም አይነት ሱፐር ፓወር አላገኘውም ብሎ ለወላጆቹ መናገር ፈልገው የነበረ ቢሆንም ትክክለኛ ቃላቶችን ተጠቅሞ ግን እንዴት እንደሚያስረዳቸው ግራ ገብቶት ስለነበር ምንም ነገር አልነገራቸውም። ተስፋ በመቁረጥ ጣራ ላይ ይወጣና ለብቻው ቁጭ ይላል። ሌላ እጽዋቶችን የማሳደግን ሱፐር ፓወሯን ተጠቅማ አንድ ዛፍ ላይ ቆማ ካስረዘመችው በኋላ ጣራ ላይ ተሰቅላ አብረው ትቀመጣለች። አንተ አሁን ሳይድ ኪክ ውስጥ ተመዝግበሃል፣ ግን ምን ይሆን አንድ ቀን እኮ እንደሌላው አንተም ሱፐር ፓወርህን ማግኘት አይቀርም። ነገር ግን አንተ ጥሩ ሰዎችን ከጠላቶች ማዳን ለመቻል ግዴታ ሱፐር ፓወርህን እኮ ማግኘት የለብህም። ዋናው ከውስጥ መፈለግህና በቻልከው ሁሉ መጣርህ ነው ትለዋለች። በቀጣይ ቀን የሚስተር ቦይ ሱፐር ሂሮን ክላስ ይከታተላሉ። አንዱ ልጅ እጁን ያነሳና መች ነው የሱፐር ሂሮ ስማችንንና የምንለብሰውን ልብስ የምንመርጠው ብሎ ለአስተማሪው ይጠይቀዋል። አስተማሪውም እሱን አንተ አትመርጥም፣ ከዚህ ትምህርት ቤት ግራጁዌት ማድረጊያ ጊዜያችሁ በሚደርስበት ጊዜ ሱፐር ሂሮዎች መጥተው እናንተ መልበስ ያለባችሁንና ስማችሁን ይመርጡላችኋል። ኮማንደር እኔን መርጦኝ ነው፣ ለዛ ነው ለእኔ ነጭና ሰማያዊ የሆነው ልብስ የደረሰኝ። ዊል በፍጥነት እጁን ያነሳና እንዴ የእውነት ከአባቴ ጋር ትሰራ ነበር ማለት ነው አንተ ሲል ይጠይቀዋል። አስተማሪውም በኩራት አዎ አባትህና እናትህ ስለኔ አንድም ነገር ነግረው አያውቁም ማለት ነው ሲል ይጠይቀዋል። ዊልም አይ በማለት አንገቱን ሲነቀንቅ አስተማሪው በሰማው ነገር ውስጡን ደስ ባይለውም ነገር ግን ምንም እንዳልተሰማው በማስመሰል ሳይድ ኪኮችን አንድ በአንድ እያለ ማሰልጠን ይጀምራል።
በቀጣይ ቀን ራሽና ስፒድ ዊሊያም ዊልሰንን ቡሊ ማድረግ ይጀምራሉ። ነገር ግን በዚህ ጊዜ ዊል በመሀላቸው ይገባና እሱን ቡሊ ማድረግ አቁሙ በማለት ለሱ ለማገዝ ሲሞክር እነሱም ምንም ሳይሉ እየሳቁ ከዛ ቦታ ላይ ዞር ይላሉ። በሰዓቱ ምንም ስላላሉት ደስ ብሎት የነበረ ቢሆንም ነገር ግን በኋላ ላይ ምሳ ክፍል ሲገባ ላሽ የሚመዘዘውን እጁን በመጠቀም የዊልን እግር ይጎትተውና እስከያዘው ምግብ መሬት ላይ እንዲወድቅ ያደርገዋል። የወደቀው ምግብ ታዲያ ሙሉ ለሙሉ ቁጭ ብሎ ሲበላ የነበረው ወርን ላይ ስለነበር የተደፋው በጣም በመበሳጨት ብድግ ይላል ከተቀመጠበት። እንደተነሳ እሳት የማውጣት ሱፐር ፓወሩን ይጠቀምና ዊል ላይ ሲሰነዝር ሁሉም የጀመረውን ነገር እንዲያቆም እሱን ይማጸነው ጀመር። ነገር ግን በጣም ተናዶ ስለነበር ምንም ያለማቆም እሳት ዝም ብሎ ይወራወር ጀመር። ዊል እየሮጠ ሄዶ የእሳቱን አላርም ሊጫነው ነበር። ነገር ግን አሁንም ላሽ እጁን ያስረዝምና የዊልን እግር በመጎተት መሬት ላይ ይጥለዋል። በዚህ ጊዜ ዊል በጣም ስለፈራ ጠረጴዛ ውስጥ ይደበቃል። ከጠረጴዛ ውስጥ ማትወጣ ከሆነ ጓደኞችህን ነው ማጠቃቸው እያለ በጓደኞቹ ማስፈራራት ሲጀምር ዊል ደግሞ በዚህ ጊዜ ስለ ጓደኞቹ መጥፎ ነገር ሲወራ በሚሰማበት ጊዜ ውስጡን የሆነ ነገር ይሰማውና ከባድ ነገር የማንሳት ሱፐር ፓወሩ ይነሳል። ወርን የቆመበትን ጠረጴዛ በኃይል ከማንሳቱ የተነሳ አንድ ክፍሉን ሰብሮ ወደ ሌላ ክፍል ተወርውሮ ይሄዳል። ይህንን ሲያይ ወርን በጣም ይበሳጭና ከቅድሙ የበለጠ እጁን በሙሉ በእሳት አድርጎ ሁሉንም ሊያቃጥላቸው ሲመጣ ሌላ ቶሎ ብላ የእሳት ማጥፊያ ለዊል ተወረውርለታለች። ዊል ቶሎ አጋጣሚውን በመጠቀም እሳቱ ከእጁ እስከሚጠፋ ድረስ የእሳት ማጥፊያውን ነገር ያደርግበታል። ወዲያው ዳይሬክተሯ በቦታቸው ትገኝና ሁለቱንም ጥፋት ያጠፉ ሰዎች ወደሚቀመጡበት ክፍል ታስገባቸዋለች። እዛም ውስጥ ከገቡ በኋላ ወርን ዊልን ለማጥቃት የፈለገ ቢሆንም ነገር ግን የገቡበት ክላስ ውስጥ ምንም አይነት ሱፐር ፓወርን መጠቀም የማይቻል ክፍል ስለነበር እንደፈለገ እሳቱን አውጥቶ ዊልን ማጥቃት አልቻለም። አሁን ላይ ሁለቱም ሱፐር ፓወር የሌላቸው ኖርማል ልጆች ናቸው። ይህ ትምህርት ቤት ሱፐር ፓወራችሁን እንዴት አድርጋችሁ መጠቀም እንደምትችሉ ያስተምራችኋል። እናንተ ግን እሱን ከተማራችሁ በኋላ ለጥሩ ነገር ወይንም ደግሞ ለመጥፎ ነገር ልጠቀሙ ብላችሁ መወሰን ያለባችሁ ራሳችሁ ናችሁ። የአባትህን ስም እንደዚህ በየክፍሉ እየተደባደብክ ልታጠፋው ነው ሀሳብህ በማለት ተናግራቸው ከክፍሉ ትወጣለች። ዊል ያለፈው አልፏል፣ እኔ እናንተ አሁን ጓደኛሞች መሆን እንችላለን ብሎ በመካከላቸው ያለውን ጸብ ወደ ሰላም ለመቀየር የፈለገ የነበረ ቢሆንም ነገር ግን ወርን በጣም በተናደደ ፊት ያየውና ድጋሚ አጠገቤ ብትደርስ በህይወት የመቆያ እድሜህን ነው ማሳጥርልህ፣ ስነ ስርዓትን ብትይዝ ይሻልሃል በማለት ይቆጣዋል። በኋላ ላይ ዊል ወደ ቤት ከገባ በኋላ ቤተሰቦቹ ከባድ ነገር የማንሳት ሱፐር ፓወሩን እንዳገኘ ሲገባቸው በጣም ደስ ይላቸዋል። አባትየው በጣም ደስ ብሎት ስለነበር ለየት ያለ ስጦታ ለልጁ ይሰጠዋል። ነገር ግን ውስጥ ባለው ካሜራ የቤተሰቦቹን ፍቅር እንዴት ደግሞ እርስ በርስ እንደሚተሳሰቡ እያዩ በመናደድ እየተመለከቷቸው ነበር። በዚህ ካሜራ ሁሉንም እንቅስቃሴያቸውን የሚመለከቱበት ምክንያት አንድ ቀን እዛ ክፍል ውስጥ በሚመች መልኩ ወደ ውስጥ በመግባት መስረቅ የሚፈልጉት አንድ ዲቫይስ ስላለ ነበር። በነጋታው የዊል ጓደኞች ዊል አዲስ ስላገኘው ሱፐር ፓወር በጣም ደስ እንዳላቸው እየነገሩት ማውራት ይጀምራሉ። ነገር ግን አሁን ላይ ሱፐር ፓወሩን ስላገኘ አሁን እየተማረበት ካለው ከሳይድ ኪክ ክላስ ሱፐር ሂሮዎች ወደሚማሩበት ትምህርት ቤት ትራንስፈር ለመደረግ ፕሮሞት ይደረጋል። ነገር ግን አሁን ላይ ያፈራቸውን ጓደኞቹን ጥሎ ወደዛ መሄድ አልፈለገም ነበር። ዞር ብሎም ሲመለከታቸው ችግር የለም ሂድ በማለት ምን ያክል ከጎኑ እንዳሉ ገለጹለት። ያን ቀን ተማሪዎቹን ሲያስተምር የነበረው መዱላ የሚባለው አስተማሪ ነበር። ዊልም ልክ እንደገባ ከጉዌን ጋር አንድ ግሩፕ ውስጥ እንዲሆኑ ይመደባሉ። የተሰጣቸው አሳይመንት የሂትሬን መፍጠር ሲሆን ነገር ግን ዊል ምን ማድረግ እንዳለበት የሚያውቀው ነገር አልነበረም። ስለዚህ ጉዌን የቴክኖፓዝ ችሎታዋን ትጠቀምና ዲቫይሱን በአንድ ጊዜ ትገነባዋለች። ባደረገችው ነገር በጣም ተገርሞ ዊል ሲመለከታት እሷም እንደዚህ አይነት ነገሮችን እንዴት እንደሚሰሩ ማወቅ የምትፈልግ ከሆነ የግል አስጠኚ መሆን እችላለሁ ብላ ስትነግረው ዊልም ደስታውን ከፊቱ መደበቅ እያቃተው እሺ ሲል ባቀረበችው ሀሳብ ይስማማላታል። ምሳ ሰዓት ላይ ዊል ከጉዌን ጋር ነበር የተቀመጠው። ሳይድ ኪክ ውስጥ ያሉትም ታዲያ ድሮ ጓደኞቹ እሱን ሲያዩ በደስታ ወደሱ እየተራመዱ ሲመጡ ፔኒ ራሷን የማባዛት ሱፐር ፓወሯን ትጠቀምና ጠረጴዛውን ሙሉ በመሙላት ሙሉ ነው፣ እዚች ጋር ሰው መቀመጥ አይችልም በማለት አጠገባቸው ሆነው መቀመጥ እንደማይችሉ ትነግራቸዋለች። በዚህ ሰዓት ዊል ውስጡን ደስ የማይል ስሜት ይሰማዋል። ከምሳ በኋላ ወደ ሌላ ይሄድና ስለተፈጠረው ነገር በጣም ይቅርታ ሲላት እሺ ይቅርታን ተቀብያለሁ፣ ነገር ግን ቅጣት እራት ትጋብዘኛለህ ስትል ትነግረዋለች። ቃል ገባልሻለሁ እራታችን ላይ ይገኛለሁ በማለት ከተስማሙ በኋላ ፍላሽና ስፒድ ኢትንን ቡሊ ማድረግ ይጀምራሉ። ዊልም በዚህ ጊዜ ሳያመነታ ነበር ያስቆማቸው። በሚያስቆማቸው ጊዜ በጣም ይበሳጫሉ። እንደዚህ አቅም አለኝ የሚያስብል ከሆነ ሲቲዝን ማች ላይ መተለምን አትፋለመን በማለት ሀሳብ ያቀርቡለታል። ነገር ግን ዊል በፍጹም ጸብ ውስጥ መግባት አይፈልግም። ነገር ግን ገና እሱ ሳይስማማ ከኋላው ቆመው የነበሩት ጓደኞቹ እሺ ሲሉ ይስማማሉ። በቅርቡም ልምምድ ሰዓት ይደርሳል። ፍላሽና ስፒድ እኛ ሁለታችን የሸረኞቹ ቡድኖች ነን ብለው ሁለቱ ለብቻቸው ግሩፕ ከሆኑ በኋላ ዊል ደግሞ ከወርን ጋር ግሩፕ እንዲሆን ይመደባል። ሁለቱም የሚደባደቡበት ቦታ ላይ እንደተገኙ ዳኛው ህጉን ማንበብ ይጀምራል። እዛ ጋር ከላይ ታስሮ ከስር በጣም እየተሽከረከረ ባለው ስለት ውስጥ የታሰረው ሰውዬ እንዳይገባ እናንተ ሁለታችሁ ሂሮ ሆናችሁ ለማዳን ትሞክራላችሁ። እነዛ ደግሞ እናንተ ሁለታችሁ ይሄንን ነገር ማሳካት እንዳትችሉ ያደርጓቸዋል። ያላችሁ ሰዓት ውስን ስለሆነ አሁን ላይ ጀምሩ በማለት ይነግራቸዋል። ሰው የምትመስል አሻንጉሊት በገመድ ታስራ ወደ ታች ቀስ እያለች ማውረድ
ትጀምራለች። ዊል በቻለው ፍጥነት ሴትዮዋን ለማዳን በሚመጣበት ጊዜ ስፒድ በፍጥነት ቦታው ላይ እየተዘዋወረ ዊልን ያፈርጠዋል። ዊል ይበሳጭና አንድ ጊዜ ዘሎ መሬቱን ደው በሚያደርገው ጊዜ መሬቱ የተሰራበት ጣውላ በሙሉ ይንቀሳቀስና ፍላሽንና ስፒድን አንስቶ ያጋጫቸዋል። ፍላሽንም አንስቶ አንድ ከቆመ ብረት ጋር የሚለጥጠውን እጁን ተጠቅሞ ራሱን በራሱ ይቋጥረዋል። ወርን ደግሞ የእሳትን ሱፐር ፓወር መጠቀም እንዳይችል ስፒድ ዙሪያውን በቻለው ፍጥነት በሙሉ እየተሽከረከረውና ኃይለኛ ነፋስን ለመፍጠር እየሞከረ ኦክሲጅኑን በሙሉ እንዲያጣ ያደርገውና ያለ ኦክሲጅን ደግሞ እሳት በፍጹም መቀጣጠል ስለማይችል ወርን ጊቭ አፕ አድርጎ መሬት ላይ ይወድቃል። አሁን ላይ ለማሸነፍ የቀራቸው 20 ሰከንዶች ብቻ ነበሩ። ሲያይ የተንጠለጠለችው አሻንጉሊት ወደ ስለቱ በጣም እየቀረበች ነው። ወደ ጎን ደግሞ ሲመለከት ወርን ኦክሲጅን በማጣት ምክንያት ለመተንፈስ እየተቸገረ እያለ ተመለከተው። ወዲያው ውሳኔውን ይወስንና በፍጥነት እየተሽከረከረ ያለውን ፍላሽ አንስቶ ወደ ቋጠረው ልጅ ይወረውረዋል። ቀጥሎም ወርንን ያነሳውና ልጅቷ ወደ ታሰረችበት በኃይል በሚወረውረው ጊዜ ወርንም የታሰረችውን አሻንጉሊት ይዞ መሬት ላይ ይወድቃል። ልጅቷን ለማዳን የቻሉት በመጨረሻው ባለቀችው ቅጽበት ነበር። ቁጭ ብለው ሲታደሙ የነበሩትም ታዳሚዎች በሙሉ በኃይል ማጨብጨብ ይጀምራሉ። አሁንም ቢሆን ዊል ከወርን ጋር ፍሬንድ ለመሆን እየሞከረ ነው። ነገር ግን አሁንም ቢሆን ወርን ባላየ ሆኖ ነበር ጥሎ ሄደው። ማታ ላይ ግዌን ስለተሰጣቸው ሳይንስ ፕሮጀክት ከዊል ጋር አብረው ሊሰሩ ወደ ቤታቸው ትመጣለች። ከቤተሰቦቹም ጋር ቁጭ ብላ አብረው እራት እየበሉ አባትየው ግዌንን እንዳያት ነበር የወደዳት። ደስ በሚል ድምፅ አሁን ወደፊት እየተዘጋጀ ያለው ጉባኤ እኔ ነኝ መሪዋ እና ሶስታችሁም እዛ እንድትገኙ ፈልጋለሁ በማለት ጥሪዋን ታቀርብላቸዋለች። የዊል እናትና አባት በአንድ ጊዜ ነበር የተስማሙት። ነገር ግን ዊል በውበቷ በጣም ፈዞ ስለነበር ከሌላ ጋር ተቀጣጥረው እሷ በቦታው ተገኝታ እሱን እየጠበቀችው እንደሆነ ራሱ ረስቶት ነበር። ሬስቶራንት ውስጥ ሌላ በጣም ጠበቀች፣ ነገር ግን ሊመጣላት አልቻለም። ታዲያ እዛ ሬስቶራንት ውስጥ ተቀጥሮ የሚሰራው ዌይል ያያትና መጥቶ አጠገቧ ይቀመጣል። ሌላ ከዊል ጋር የነበራቸው በጣም የብዙ ዓመታትን ጓደኝነት ስትነግረው ወርን ፈገግልና ታዲያ ከተዋወቁት ጀምሮ ነው የወደድኩት ነዋ እያልሽኝ ያለሽው ሲላት እሷ አረ በፍጹም ስትል ትመልስለታለች። ለኔ እኮ መዋሸት አይጠበቅብሽም። ትምህርት ቤታችን ውስጥ ሁሉም እንደምትወጁ ያውቃል። ሕፃን ልጅ እንኳን ከሱ ጋር ያላችሁን ነገር ቢመለከት በእርግጠኝነት እንደምትወጁ መናገር ይችላል። ለምን ዝም ብለሽ እንደማትነግሪው ነው የማይገባኝ። አንድ ጊዜ እንደምንም ብለሽ ከነገርሽው ከዛ በኋላ መልሱ እሺም ሆነ እምቢ የመገላገል ስሜት ይሰማሻል ብሎ ይነግራትና ከቦታው ተነስቶ ይሄዳል። እሷም አሁን ላይ የሚመጣው ሆም ካሚንግ ላይ አብሬው ከሄድኩኝ ለሱ ያለኝን ስሜት መረዳት ሊችል ይችላል በማለት ታስባለች። የዊል ቤት ውስጥ የዊል እናትና አባት ድሮ የሚማሩበት ትምህርት ቤት ውስጥ የነበሩ ተማሪዎች በሙሉ ፎቶዋቸው የተሰበሰበበትን አልበም ይከፍቱና ፎቶዎቹን አንድ በአንድ እየተመለከቱ ግዌንን ቁጭ የምትመስል አንድ ተለቅ የምትል ሴትዮ ፎቶ ያሳያትና ይህች ሴት ከትምህርት ቤት ከመሬት ተነስታ ነበር የጠፋችው። ስለሷ ሲጠየቅ ሱፐር ቪሊያን ወይንም ደግሞ ወደ መጥፎና ሸረኛ ሰዎች ተቀይራለች፣ አንዳንዶቹ ደግሞ ሞታለች እያሉ ነው የሚያወሩት። ይህንን ግዌን ስትሰማ ጸጥ ትላለች። በኋላ ላይ ዊል ግዌንን ይዞ ወደ ቤቷ ይደርሳታል። ቤቷ ከመግባቷ በፊት ታዲያ እየመጣ ወዳለው ሆም ካሚንግ ፓርቲ አብረኸኝ ትሆናለህ በማለት ትጠይቀዋለች። እሱም መጀመሪያ ቀን እንዳያት ነበርና የወደዳት ሳያመነታ እሺ ሲል ይስማማል። ትስመውና እሷ ወደ ቤቷ ትገባለች። እሱም በደስታ መብረር ይጀምራል። በተመሳሳይ ሰዓት ደግሞ ሮያል ፔኖች እንዴት አድርገው የነ ዊል ቤት ውስጥ ገብተው የሚፈልጉትን ነገር መስረቅ እንደሚችሉ እቅዳቸውን አቅደው ጨርሰዋል። ሊሄዱ ደግሞ የወሰኑት ሆም ካሚንግ ፓርቲ የሚዘጋጅበት ቀን ላይ ነበር። በቀጣይ ቀን ሌይላና ዊል በሚገናኙበት ጊዜ ሌይላ ድፍረቷን በሙሉ አዘጋጅታ የሚመጣው ሆም ካሚንግ ላይ አብራኝ ትሄዳለህ ስትል ትጠይቀዋለች። ዊል የምትለውን ያቋርጣትና ከግዌን ጋር እኮ ልንሄድ ተስማማን ትላንትና። ይህንን ስትሰማ የሌላ ልብ ይሰበራል። ፈገግ ትልና ችግር የለም በቃ ከወርን ጋር አብሬ ሄዳለሁ ስትል ስትነግረው እንዴት ነው ከሱ ጋር ሄዳለሁ የምትይኝ? ጠላቴ እኮ ነው ሲጀመር አታውቂውም እኮ እያለ ከሱ ጋር እንዳትሄድ ሊያሳምናት ሲሞክር እሷ በንዴት ትዞርና ትላንትና ማታ ሬስቶራንት ውስጥ ቁጭ ብዬ ስጠብቅህ አንተ አልመጣህም። በዛ ሰዓት እሱ እዛ ነበርና አብረን እራት በላን። አሁን ላይ ጓደኛሞች ነን ብላ ጮኸበት ጥላው ትሄዳለች። ከዛ ቀን ጀምሮ እሷ እንዲሁም ደግሞ ሳይድ ኪክ ውስጥ ያሉ ተማሪዎች በሙሉ ከወርን ጋር አብረው ቁጭ ብለው ምሳ መብላት ጀመሩ። ይህንን ነገር ዊል ሲመለከት በየቀኑ ንዴቱ እየጨመረ ይመጣል። ነገር ግን ሁልጊዜ ከነሱ ጋር ለመሆን አጠገባቸው በሚደርስበት ጊዜ ግዌን ትመጣና ከሷ ጋር ብቻ እንዲሆን ታደርገዋለች። አንድ ቀን ታዲያ ግዌን የነ ዊል ቤት ውስጥ እያለች የዊል እናትና አባት ደግሞ ውጭ አንድ አስፈላጊ ስራ ይደርስባቸውና እዛ ሲሄዱ ግዌን በፍጥነት ጊዜ ሳታቃጥል የዊልን ስልክ ትቀበልና ቤታቸው ላይ ፓርቲ ደግሳ ጓደኞቿን በሙሉ ትጠራቸዋለች። ዊልን በዚህ ጊዜ ዙሪያውን ይመለከትና ሌይላን እንዲሁም ደግሞ ድሮ ሳይድ ኪክ ውስጥ የነበሩት ጓደኞቹን በሙሉ እዚህ መጥራት ፈልጎ ነበር። ነገር ግን ግዌን ይሄ ሲፈጠር በፍጹም ማየት ስለማትፈልግ ወደ አንድ ባዶ ክፍል ከወሰደችው በኋላ እናትና አባቱ በፍጹም እዚህ ክፍል ውስጥ ከሰው ጋር እንዳትገባ ያሉት ክፍል ውስጥ አስገብታ ትስመዋለች። እሱም በዛ ጊዜ ቀልጦ ስለነበር ስፒድ ከኋላ መጥቶ በፍጥነት ቪሊያኖቹ መስረቅ የሚፈልጉትን ነገር እንደወሰደ
አላወቀም ነበር። በተመሳሳይ ሰዓት ሌላ ወክ እያደረገች በነዊል ቤት በኩል እያለፈች ስለነበር ጫጫታውን ሰምታ ልክ ወደ ቤቱ ስትገባ መጀመሪያ ላይ ያገኘቻት ወይንን ነበር። በፍጥነት ዊልን የሚጠጣ ነገር አምጣልን ብላ ታዘዋለች። ልክ እሱ እንደሄደ ወደ ሌላ በንቀት እየተመለከተች አንቺን እኮ እንደምትወጂው እያወቀችላ እያለሽ ያለው አንቺን ስለማይወድሽ ነው፣ ተስፋሽን ቁረጪ ስትል ትነግራታለች። ይህንን ስትሰማ የሌላ ልብ ይሰበርና ከዛ ቦታ ጥላ ትሄዳለች። ዊል አያትና ምን ሆነሽ ነው ብሎ ሊያስቆማት ሲሞክር እሷ ግን ምንም ነገር ሳትል በሩን ፊቱ ላይ ትዘጋበታለች። ግራ በመጋባት ወደ ጉዌን ይጠጋና ለምንድን ነው ተናዳ ከዚህ ቤት የወጣችው? ምን ብለሻት ነው ሲል ይጠይቃታል። ጉዌንም ትከሻውን እየነካካች እውነቱን ነው የነገርኳት፣ አንተ ሱፐር ሂሮ ልትሆን ነው፣ እሷ ደግሞ ገና ሳይድ ኪክ ውስጥ ነው ያለችው። ምንም ከአንተ ጋር ለመሆንም እንኳን ብትሞክር በፍጹም አንተ ያለህበት ደረጃ ላይ መድረስ አትችልም፣ አትመጥናትም። አሁን ላይ መምረጥ አለብህ፣ እኛ ትክክለኛ ጓደኞችህን ወይንስ ደግሞ እዛ የማይረባ ትምህርት ቤት ውስጥ ያሉትን የድሮ ማይረቡ ጓደኞችህን? ይህንን ሲሰማ ዊል በጣም ይናደዳል። ሌላ እኮ ኬጂ ከነበርኩበት ጊዜ ጀምሮ ጓደኛዬ ነበረች እና በአንቺ ስቱፒድነት ምክንያት ደግሞ እኔ ላይ አሁን በጣም ተበሻሽጣብኛለች። አሁን ውሳኔን ወስኛለሁ። ባለፈው ስለጋበሽኝ ሆም ካሚንግ ፓርቲ ከአንቺ ጋር መሆን አልፈልግም ይላታል። በዛች ቅጽበት የዊል አባትና እናት እዛ ቤት ውስጥ መጥተው ስለነበር በፍጥነት ቤት ውስጥ ለፓርቲው የተገኙ ሰዎችን በሙሉ ከቤታቸው ያባርሯቸዋል። ዊል በፍጥነት ባለፈው የተቀጣጠሩበት ሬስቶራንት ውስጥ ይገኝና ሌላ እንድትመጣ በተደጋጋሚ ቢደውልላትም ነገር ግን እሷ ልትገኝ አልቻለችም። ወርን መጥቶ አጠገቡ ከተቀመጠ በኋላ እሷ አንተን ብቻ ነው የምትወድህ፣ ከኔ ጋር ራሱ እስካሁን ስትሆን የነበረው አንተን ለማስቀናት ነበር። በቀጣይ ቀን ጄሲ ለምንድነው ሆም ካሚንግ አልመጣም ያልከው? ና እንጂ ከኛ ጋር ብላ እንዲሄድ ልታሳምነው ብትሞክርም ነገር ግን አባቱ ድሮ ትምህርት ቤት የሚማርባቸው ሰዎች አንድ ላይ ሆነው የሰሩት የነበረ ስራ እንዲሁም ደግሞ ፎቶቸው ያለበትን መጽሐፍ እያገላበጠ እየተመለከተ ነበር። በድንገት የሆነ ፎቶ ላይ ሲዩቴኒ የምትባለው ሴትዮ እነሱ ቤት ተቀምጦ የነበረውን ፓሲፈር ይዛ ይመለከታል። በፍጥነት ተቀምጦ የነበረበት ቦታ ላይ ሄዶ ቼክ ሲያደርግ ፓሲፋዩ ቦታ ውስጥ አልነበረም። ፎቶዋን በደንብ አድርጎ ሲመለከት ጉዌን እዚህ ፎቶ ላይ ቆማ ያለችው ሴትዮ ልጇ እንደሆነች ይገነዘባል። በፍጥነት ሮን ዊልሰን ሰጥቶት የነበረው ካርድን ያወጣና በስልክ ቁጥሩ ይደውልለታል። በተመሳሳይ ሰዓት ደግሞ ጉዌን መድረክ ላይ ሆና የዊልን እናትና አባት ደስ በሚል ሁኔታ አቀባበል እያደረገችላቸው ነው። ወዲያው ነበር ሚስጥሯን እኔ ነኝ ሮያል ፔን ብላ ልብሷን ቀያይራ ፊት ለፊታቸው የተቀየረችው። ሁሉም ሰው ፊት ለፊታቸው እየተፈጠረው ያለውን ነገር ባለማመን ይመለከታሉ። ሮያል ፔን ሁልጊዜ ድምጹን ብቻ ነበር ሲሰሙ የነበረው። ድምጹም የወንድ ስለነበር ወንድ ነው ብለው እያሰቡ የነበረ ቢሆንም ነገር ግን ከውስጡ የነበረችው ጉዌን ነበረች። በምትለብሰው ማስክ ምክንያትም ነበር ድምጿ የወንድ እንደሆነ እንዲሰማቸው ያደረገው። ወዲያው የሰረቀችውን ፓሲፋየር ታነሳና የዊል እናትና አባት ላይ ስትጠቀመው ሁለቱም ወደሚያለቅሱ ሚጢጢ ህጻናቶች ይቀየራሉ። ወዲያው እዛ ፓርቲ ላይ ተገኝተው የነበሩ ሰዎች ላይ በሙሉ የያዘችውን እየተኮሰችባቸው ሁሉንም ወደ ህጻን መቀየር ትጀምራለች። እዛ ውስጥ ያሉት ተማሪዎች በሙሉ ለማምለጥ ቢሞክሩም ነገር ግን ከውጭ ሆነው ላሽ፣ ስፒድ እና ፔኒ ሁሉንም በሮች ቆለፉባቸው። ሌይላና ጓደኞቿ በማምለጫ በኩል ሁሉም ቀስ ብለው ማምለጥ ይጀምራሉ። በተመሳሳይ ሰዓት ዊል በሚበረው ባስ አድርጎ ፓርቲ ወደሚገኝበት ቦታ ላይ ተገኝቶ ነበር። የማምለጫውን በር ከውጭ ከፍትላቸውና ጓደኞቹ ሁሉ እንዲወጡ ያደርጋቸዋል። ጉዌን እዛ ውስጥ ያሉትን በሙሉ ወደ ህጻናቶች እየቀየረች ነው ሲሉም ነገሩት። ዊልም በዚህ ጊዜ እንደዚህ ከሆነ አንድ ላይ በግሩፕ በመሆን ተፋልመን እናሸንፋታለን። እናንተ ሳይድ ኪክ መሆናችሁ እኔ ደግሞ ሱፐር ሂሮ መሆኔ በመካከላችን ምንም አይነት ልዩነት አይፈጥርም። አንድ ላይ እስከሆነን ድረስ የምንፈልገውን ነገር በሙሉ ማሳካት እንችላለን እያለ ሲናገር ነገር ግን ሌይላ እስካሁን ተናዳበት ነበር። ከዛም ነገር ግን ወዲያው ፔኒ፣ ፍላሽ እና ስፒድ ይመጡና ፊት ለፊታቸው ይደረድራሉ። ዊል ጉዌን ጋር በፍጥነት ቢሄድም የተቀሩት ደግሞ ሶስቱን ለመፋለም መዘጋጀት ጀመሩ። ፍላሽ ኢትንን ለማጥቃት እየሮጠ ቢፈልገውም ነገር ግን ኢትን ወደ ፈሳሽነት ተቀይሮ ስለነበር ሽንት ቤት ውስጥ ጎንበስ ሲል ይጠብቅና ወደ ሰውነት ፎርሙ ተቀይሮ ጭንቅላቱን ሽንት ቤት ውስጥ ይከትለታል። ስፒድ እነሱን አታክ ለማድረግ ሩጫውን ጀመረ። ነገር ግን ኢትን አሁንም ወደ ፈሳሽነት ይቀየርና ልክ መሬት ላይ ሲቀልጥ ስፒድ ደግሞ እሱን አልፎ ይሄዳል። ወዲያው አንድ ግድግዳን በስቶ ይገባል። በሌላ በኩል ደግሞ ሌይላን ፔኒ የመባዛት አቅሟን ተጠቅማ እሷን አታክ ለማድረግ ወደ እሷ እየመጡ ነው። ነገር ግን ሌይላ እጽዋቶችን የመቆጣጠርን አቅሟን ትጠቀምና ሁሉንም ታንጠለጥላቸዋለች። በዚህ ጊዜም ሴቶቹ ይናደዱና ፓወርሽን ተጠቅመሽ ከኛ ጋር መፋለም ትችላለሽ፣ ነገር ግን የዚህ ትምህርት ቤት ነገር እያለቀለት ነው። አንቲ ግራቪቲ ኮንትሮሉን ስላጠፉት በትንሽ ደቂቃ ውስጥ እዚህ ደመና ላይ የተንሳፈፈው ትምህርት ቤቱ መሬት ላይ ወርዶ ይከሰከስላቸዋል ሲሉ ሲነግሯትና ሌላም ስትሰማ ፕላን ማውጣት ትጀምራለች። ኮንትሮል ፓወሩን መቆጣጠር የሚችሉበት ብቸኛ ቦታ የፕሪንሲፕሎች ፓወር ብቻ ነው መግባት የሚችለው። ነገር ግን እሷ አሁን ላይ ወደ ህፃን ልጅ ተቀይራለች። ስለዚህ ማጌንታ ወደ ትንሽዬ የሆነች እንስሳ መቀየር ስለምትችል እንደዛ ተቀይራ ውስጥ ለውስጥ በመሄድ ወደ ውስጥ እንድትገባ ያዟታል። በሌላ በኩል ደግሞ ጉዌን ወደ ህፃን የተቀየሩትን ህፃናቶች በሙሉ ወደ ስኩል ባሱ እያስገቧቸው ነው። ሁሉንም እንደ ልጆች አድርጌ ያሳድጋቸውና እንደኔ መጥፎ እንዲሆኑ አደርጋቸዋለሁ መጨረሻ ላይ በማለት ታወራለች። ይህ ትምህርት ቤት በጣም የበታችነት ስሜት እንዲሰማኝ አድርጓል። ፓወር እያለኝ ሳይድ ኪክ ውስጥ ጨምረውኝ ይኸውን ፓወሬ ምን ማድረግ
እንደሚችል አሳያቸዋለሁ እያንዳንዳቸውን በማለት እየዛተች እየተራመደች እያለ ከኋላዋ ዊል ይመጣና በጣም ይቅርታ ለተፈጠረብሽ ነገር ቤተሰቦች ተጠያቂዎች እንደሆኑ አውቃለሁ፣ ነገር ግን በዛ ምክንያት ተነሳስተሽ ሁሉንም መጉዳት አለብሽ ማለት አይደለም። በዚህ ጊዜ ግዌን በጣም ትስቅና ሱልታኔ እናቴ መስላህ ነው? እስካሁን አልገባህም እንዴ? እኔ እኮ ነኝ ሱልታኔ ማለት እኔ ነኝ በማለት ትነግረዋለች። ትልቅ ሰው ነበርኩኝ፣ ነገር ግን ፓሲፋየር ፈነዳብኝና ወደ ህፃንነት ተመልሼ የተቀየርኩኝ። ቪሊያኖች ናቸው እኔን ያሳደጉኝ። አሁን የተመለስኩት ድሮ የጀመርኩትን ነገር ለመጨረስ ነው ብላ ዝልልትልና ከዊል ጋር መደባደብ ትጀምራለች። መሬት ላይ ከጣላት በኋላ ከሷ ጋር ልክ እየተደባደቡ ሌላና ጓደኛዋ እየሮጡ ወደ ውስጥ ይገባሉ። እሱም በዚህ ጊዜ ግራ ይገባና ቀና ብሎ እነሱን እየተመለከተ ያለ ግዌን አጋጣሚውን በመጠቀም አንስታ ተወረውረዋለች። በዚህ ጊዜ መስታወቱን ሰብሮ ከደመና በላይ ከተንሳፈፈው ትምህርት ቤት ወደ ምድር እየወደቀ ያለ፣ ነገር ግን በሚያስደነግጥ ሁኔታ እንደ እናቱ አይነት ሱፐር ፓወር ስለነበረው እየበረረ ተመልሶ ወደ ላይ ይወጣል። ግዌንንም ወደ ላይ ከሰቀላት በኋላ መልሶ ወደ መሬት ይጥላታል። በቦክስ ብሎ ሊጨርሳት ሲል ራሷን እንደሳተች አይኗን ጨፍና ስታስመስል በቃ ቦክሱ አያስፈልጋትም በማለት ሴሌብሬት ለማድረግ ወደ ጓደኞቹ ይሄዳል። እሷም ይህንን አጋጣሚ ትጠቀምና ትምህርት ቤታቸው ከዳመና በላይ ተንሳፎ እንዲቆም ያደረገውን አንቲ ግራፊቲ ኦፍ በምታደርግበት ጊዜ በፍጥነት ወደ መሬት መውረድ ይጀምራል። ዊል በፍጥነት ወደ ታች በመውረድ ሙሉ ትምህርት ቤቱን ለመሸከም ቢሞክርም ነገር ግን በጣም ከባድ ስለሆነ እሱን ማስቆም ራሱ አልቻለም ነበር። ደስ በሚል ሁኔታ ግን ወደ ትንሽዬ እንስሳ የምትመስል ነገር የተቀየረችው ማጀንታ የግራፊቲ ሲስተሙን ማስተካከያውን ነገር ቶሎ ብላ ታስተካክለውና በሰላም ትምህርት ቤቱ ወደ ነበረበት ቦታ ይመለሳል። በተመሳሳይ ሰዓት ደግሞ ቪሊያኖቹ ህፃናቶችን በሙሉ የሰበሰቡበትን ባስ ይዘው ከዛ ቦታ ለማምለጥ ሲሞክሩ ራን ዊልሰን በኃይል ወደ ውጭ ይወረውረዋል። ፕሮፌሰር መዱሎ አሁንም ህፃን ሆኖ ያለ ቢሆንም ነገር ግን ህፃንም ቢሆን ጭንቅላቱ እንደ ድሮ ይሰራ ነበር። ቤቢዎቹን ወደ ትልልቅ ሰው ለመመለስ የሚያስፈልጋቸውን ፎርሙላዎች በሙሉ ከነገራቸው በኋላ ወደ ህፃንነት የተቀየሩትን በሙሉ ወደ ቀድሞ ወደ ነበሩበት እንዲመለስ ያደርጋቸዋል። የዊል አባትና እናትም ዊል ከጓደኞቹ ጋር ያደረጉትን ነገሮች በሙሉ ከሰሙ በኋላ በደንብ አድርገው ያመሰግኗቸዋል። ቀጥለውም የተበላሸውን ሆም ካሚንግ ፓርቲ እንደ አዲስ ካዘጋጁ በኋላ ደስ በሚል ሁኔታ እያከበሩ እያለ ዊል ደግሞ ሌይላን ይዟት ወደ ላይ እየበረሩ እየተሳሳሙ ያሳየናል። በሌላ በኩል ደግሞ እነዚህ ችግር ሲፈጥሩ የነበሩት እንዳለ ሸረኛ ሰዎች ፓወራቸውን በሙሉ ቆልፎ የሚያስቀምጣቸው ክፍል ውስጥ ይዘጋባቸዋል። በመጨረሻም ምንም አይነት ሱፐር ፓወር ያልነበረው ራሱ የባስ ነጂ በተፈጠረበት ትልቅ አደጋ ምክንያት ሱፐር ፓወሩን ያገኝና በደስታ ሁሉም እንደ አዲስ ህይወታቸውን መቀጠል ጀመሩ። የዛሬው ፊልማችን እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።